ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ዋላችሁ። ለዛሬ ለተረቡ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን ከመሃል ስቱዲዮ ይዘንላችሁ ቀርበናል። በቅድሚያ ማበይት ርዕሰ ጉዳዮቹን በማስቀደም እንጀምራለን። በምዕራብ በለሳ ወረዳ የ72ኛ ክፍለ ጦር ባካሄደው የጸረ ሽምቅ ኦፕሬሽን ከ12 በላይ የታጠቁ ኃይሎች ተደመሰሱ። የህወሓት አመራር በአርሚ 43 ስር ለሚገኙ ታጣቂዎች በጨርጨር እንዲሁም በባላ አካባቢዎች አዲስ የውጊያ ግንባር እንዲከፍቱ ቀጥተኛ መመሪያን አስተላልፏል። የፌዴሬሽን ምክር ቤት የጠቅላይ ፍርድ ቤት ሰበር ሰሚ ችሎት ውሳኔዎችን ህገ መንግስታዊ ሲል ሻረ። የኢፌዴሪ የፌዴሬሽን ምክር ቤት ባካሄደው መደበኛ ጉባኤው የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ቀደም ሲል የሰጣቸውን አስገዳጅ ውሳኔዎችን ህገ መንግስታዊ ናቸው ሲል ሽሯቸዋል። ዝርዝር ዘገባን ይዘናል። የሰሜን ኮሪያ ሚሳኤል በዩክሬን ላይ ጥቃትን ሰነዘረ የሚለው ኮጭ ያዝነው ነው። የዛሬ ለተረቡ ቀን መሃል ዜናችንን ቀደም ብለን ባሻገርናቸው አበይት ርዕሰ ጉዳዮቻችን ጀመረን። ዜናውን ላይክና ሼር ሚዲያችንን ሰብስክራይብ በማድረግ ዜናውን ጀምሩ። ከመሸጋገሪያው በኋላ ስንመለስ በዝርዝር ወደምንመለከታቸው እናልፋለን። በለቡ እንዲሁም በሳር ቤት በጊዜው ገንብቶ ለባለቤቶቹ ያስረከበው ሆራ ሪል ስቴት አሁን ደግሞ ለኢንቨስትመንትም እንዲሁም ለመኖሪያ ተፈላጊ በሆነችው ሳር ቤት አፍሪካን ዩኒየን ፊት ለፊት ዘመናዊ አፓርትመንቶችን ይዞሎት ቀርቧል። ባለ 1 መኝታ ቤት 91 ካሬ ከ1.8 ሚሊዮን ብር ቅድመ ክፍያ ጀምሩ። ባለ 2 መኝታ ቤት 131 ካሬ፣ 133 ካሬ እንዲሁም 137 ካሬ ከ2.6 ሚሊዮን ብር ቅድመ ክፍያ ጀምሩ። ባለ 3 መኝታ ቤት 166 ካሬ፣ 170 ካሬ እንዲሁም 175 ካሬ ከ3.3 ሚሊዮን ብር ቅድመ ክፍያ ጀምሩ። ቀጠሮ ለማስያዝ እንዲሁም ሳይት ለመጎብኘት በ0911 04 11 67 እንዲሁም በ0978 48 90 20 ላይ ይደውሉ። ሆራ ሪል ስቴት። ተመልሰናል። በቀዳሚነት ወደ ያዝነው መረጃችን አለፍን። በምዕራብ በለሳ ወረዳ የ72ኛ ክፍለ ጦር ባካሄደው የጸረ ሽምቅ ኦፕሬሽን ከ12 በላይ የታጠቁ ኃይሎች ተደመሰሱ። በማዕከላዊ ጎንደር ዞን ምዕራብ በለሳ ወረዳ የ72ኛ ክፍለ ጦር ባካሄደው የጸረ ሽምቅ ኦፕሬሽን ከ12 በላይ የታጠቁ ኃይሎች ሲገደሉ በርካቶች መቁሰላቸውና በቁጥጥር ስር መዋላቸውም ተገልጿል። በምዕራብ በለሳ ወረዳ የሚንቀሳቀሰው እንዲሁም ራሱን ታዲዮስ ታንቱ በማለት የሚጠራው ቡድን ላይ በተወሰደ እርምጃ ከተገደሉት መካከል ጋሻው ቢራራ ቀናው እንዲሁም አድኖ ጀጃው የተባሉ የቡድኑ መሪዎች እንደሚገኙበትም ነው የታወቀው። በኦፕሬሽኑ ወቅትም 7 ክላሽንኮቭ ጠመንጃዎች፣ 7 የክላሽ ካዝናዎች፣ 3 የወገብ ትጥቆች፣ 2 የክላሽ ካዝና ትጥቆች፣ 2 ቦምቦች፣ 1 መትረየስ፣ 1 የመትረየስ ጥይት ሸንሸል፣ 80 የመትረየስ ጥይቶች በቁጥጥር ስር መዋላቸው ነው የተገለጸው። የህወሓት አመራር በአርሚ 43 ስር ለሚገኙ ታጣቂዎች በጨርጨር እንዲሁም በባላ አካባቢዎች አዲስ የውጊያ ግንባርን እንዲከፍቱ ቀጥተኛ መመሪያን አስተላልፏል። ቡድኑ ቀደም ሲል በሸረሪና ግንባር ደርሶበት የነበረውን አይነት ከፍተኛ የሰው እንዲሁም የቁሳቁስ ኪሳራን እንደገና እንዳይደገምበት በሚል ትልቅ ስጋት እንዲሁም ውስብስብ ውስጥ ገብቷል ተብሏል። የአርሚ 43 አባላት ከሐራ መሬት ኃይል ጋር ምስጢራዊ ግንኙነት እንዲሁም መረጃ ልውውጥ ያደርጋሉ በሚል ስጋት የሁሉንም አባላት የእጅ ስልኮች የሞባይል ቀፎችን የመሰብሰብ እርምጃም ተወስዷል። በአርሚ 43 ውስጥ ያሉ ታጣቂዎች በህወሓት ከፍተኛ አመራሮች ዘንድ አመኔታ በማጣታቸው እንዲሁም እንደ ካዲ በመቆጠራቸው ጥብቅ የሰለላ እንዲሁም የክትትል መዋቅር ተዘርግቶባቸዋል። አርሚው እንዳያምጽ ወይንም እንዳይበተን ለማድረግ ሲባልም የሚገኝበት ዙሪያ በሙሉ በህወሓት ሜካናይዝድ በከባድ መሳሪያ ታጣቂ ጦር እንዲጠበቅ እንዲሁም እንዲከበብ ተደርጓል ተብሏል። በጎንደር አካባቢ አጋጥሞ የነበረውን አይነት የፋኖ ታጣቂዎች ጠንካራ ተቋሙ እንዲሁም ጥቃት በዚህ ግንባር ሊገጥመኝ ይችላል የሚል ስጋትም አድሮበታል። የፋኖን ኃይል ለማስፈራራት የአካባቢውን እንቅስቃሴ ለመቆጣጠርና የኃይል ብልጫን ለማሳየት ሲባል ከፍተኛ ቁጥር ያላቸው ከባድ መሳሪያዎች ወደ ጨርጨር እንዲሁም ባላ ቀጠናዎችም እየተጓጓዙ ይገኛሉ ተብሏል። በሱዳን የድንበር ከተሞች አካባቢ በሚፈሰው ሴቲት ወንዝ ውስጥ 15 የሚሆኑ አስክሬኖች ተንሳፈው መገኘታቸውን የአካባቢው ነዋሪዎች እንዲሁም የሕክምና ባለሙያዎች አረጋገጡ። አስክሬኖቹ በወቅቱ በነበረው የሸረሪና ምዕራብ ትግራይ አካባቢ ከፍተኛ ውጊያ ሳቢያ በወንዙ ተወስደው ወደ ሱዳን ወሰን የገቡ መሆናቸውን እንዲሁም የህወሓት ተዋጊዎች እንደሆኑ ዘገባው አመልክቷል። ከውጊያው የተረፉ በርካታ ቁስለኞች ወደ ሱዳን ድንበር በመሻገራቸው በካሳላይ እንዲሁም በሐምዳይት አካባቢ
የሚገኙ የሱዳን የሕክምና ባለሙያዎችና የእርዳታ ድርጅቶች አስቸኳይ የሕክምና እርዳታ ሲሰጧቸው እንደነበርም ተገልጿል። በኢትዮጵያ በኩል ተከዜ በመባል የሚታወቀው ወንዝ የድንበር ክልልን አቋርጦ ወደ ሱዳን ግዛት ሲቀላቀል ስሙ ተለውጦ ሰቲት በመባል ይታወቃል። ይህ ክስተት በወቅቱ በነበረው የጦርነቱ ቀጠና ውስጥ የነበረውን ከባድ አሰቃቂ ሁኔታና በወንዙ በኩል ወደ ሱዳን የሚፈሱ አስክሬኖች መጨመር በዓለም አቀፍ ደረጃ ከፍተኛ ትኩረትን ስቦ እንደነበርም ይታወቃል። የፌዴሬሽን ምክር ቤት የጠቅላይ ፍርድ ቤት ሰበር ሰሚ ችሎት ውሳኔዎችን ህገ መንግስታዊ ሲል ሻረ። የኢፌዴሪ ፌዴሬሽን ምክር ቤት ባካሄደው መደበኛ ጉባኤው የጠቅላይ ፍርድ ቤት ሰበር ሰሚ ችሎት ቀደም ሲል የሰጣቸውን አስገዳጅ ውሳኔዎችን ህገ መንግስታዊ ሲል ሽሯቸዋል። ዝርዝር ዘገባን ይዘናል። በዚህ መሰረት የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሌላኛው ሰው መሬት ላይ ቤት የሰራ ሰው የቤቱ ባለቤት ይሆናል በማለት በመዝገብ ቁጥር 30101 እንዲሁም 36638 ላይ የሰጣቸውን አስገዳጅ ውሳኔዎች የፌዴሬሽን ምክር ቤት ህገ መንግስቱን የሚቃረኑ ናቸው በማለት ውድቅ አድርጎታል። የምክር ቤቱ ውሳኔ እንደሚያመለክተው ከሆነ በመንግስት አካል ህጋዊ ይዞታ ማረጋገጫ ካርታ የተሰጠው ማንኛውም ሰው የመሬቱ ህጋዊ ባለ ይዞታ የመሆን እንዲሁም በመሬቱ የመጠቀም ህገ መንግስታዊ መብቱ ሙሉ በሙሉ የተጠበቀ ነው። በዚህ መሰረት አንድ ሰው የሌላ ህጋዊ ባለይዞታ በሆነ መሬት ላይ ባለይዞታው ሳይቃወመው እንኳን ቢገነባ የመሬቱ ባለይዞታነትም ሆነ የቤቱ ሙሉ ባለቤትነት ወደ ቤቱ ስር አይተላለፍም። የህገ መንግስቱ አንቀጽ 40/7 በመሬት ላይ ንብረት ያፈራ ሰው የንብረቱ ባለቤት ይሆናል የሚለው ድንጋጌ የሚሰራው ህጋዊ የመሬት ባለይዞታነት መብት ላለው አካል እንጂ በሌላ ሰው ይዞታ ላይ ያለ ህጋዊ መሰረት ንብረት ለገነባ ሰው የቤት ባለቤትነት መብትን ለመስጠት እንዳልሆነ ምክር ቤቱ አብራርቷል። በመሆኑም ባለይዞታው ሳይቃወም በይዞታው ላይ ቤት የሚሰራ ሰው የሚኖረው ህገ መንግስታዊ መብት ለግንባታው ያወጣውን ወጪ ወይንም ግምት ከመሬቱ ባለይዞታ የመጠየቅ መብት ብቻ መሆኑ ተጠቅሷል። የኢትዮጵያ ፌዴራል ፖሊስ በዓለም አቀፍ የጸረ ሽብር ሴሚናር ላይ ተሳተፈ። በምክትል ኮሚሽነር ጄኔራል ርስቱ ይርዳው የተመራው የኢትዮጵያ ፌዴራል ፖሊስ ልዑክ በቻይና ዋይኒንግ ከተማ በተካሄደው ዓለም አቀፍ የጸረ ሽብር ሴሚናር ላይ በመሳተፍ በዘርፉ ያለውን ዓለም አቀፍ ትብብርን ለማጠናከር ውይይትን አድርጓል። በሴሚናሩ ላይ ምክትል ኮሚሽነር ጄኔራል ርስቱ ይርዳው እንደገለጹት ሽብርተኝነት ከጊዜ ወደ ጊዜ ድንበር በዘለለና ውስብስብ የደህንነት ስጋት እየሆነ መምጣቱን ጠቅሰው በተለይም የሰው ሰራሽ አስተውሎት AI በሽብር ቡድኖች ለምልመላ፣ ለገንዘብ ማሰባሰብና ለጥቃት እቅድ ማውጣት እየተጠቀሙበት መሆኑንም አስጠንቅቋል። በመሆኑም ሽብርተኝነትን አንድ ሀገር ብቻውን መቆጣጠር እንደማይችል ገልጸው በቴክኖሎጂ የተደገፈ የጸረ ሽብር አሰራር፣ የመረጃ ልውውጥ እንዲሁም የተቀናጀ የድንበር ደህንነት ትብብርን ማጠናከር ወሳኝ መሆኑን አስረድተዋል። ምክትል ኮሚሽነሩ ኢትዮጵያ በአፍሪካ የጸረ ሽብር ትግል ግንባር ቀደም ሀገር መሆኗን ጠቅሰውም በዘርፉ ያካበተችውን ልምድ ከአጋር ሀገራት ጋር ለመጋራት ቁርጠኛ መሆኗን ገልጸዋል። በመጨረሻም ቻይና ለኢትዮጵያ ፌዴራል ፖሊስ በደህንነትና በጸረ ሽብር ዘርፍ ለምታደርገው ድጋፍ ምስጋና ያቀረቡ ሲሆን በሁለቱ ሀገራት መካከል ያለውን ትብብር ወደ ከፍተኛ ስትራቴጂካዊ ደረጃ እንደሚሸጋገርም ያላቸውን እምነት ገልጸዋል። ዓለም አቀፉ የመገናኛ ብዙሃን ተቋም CNN ኢትዮጵያ በማዕድን ዘርፍ ልዕለ ኃያል ለመሆን እያደረገች ያለችውን ጥረት እንዲሁም ግዙፍ ፕሮጀክቶቿን በተመለከተ ሰፋ ያለ ዘገባን አቅርቧል። ተጨማሪውን ይዘናል፣ እንደሚከተለው ይቀርባል። ዓለም አቀፍ የመገናኛ ብዙሃን ተቋም CNN ኢትዮጵያ በማዕድን ዘርፍ ልዕለ ኃያል ለመሆን እያደረገች ያለውን ጥረት እንዲሁም ግዙፍ ፕሮጀክቶቿን በተመለከተ ሰፋ ያለ ዘገባን አቅርቧል። CNN በዘገባው እንዳመለከተው በቤኒሻንጉል ጉሙዝ ክልል የሚገኘው የኩርሙክ የወርቅ ፕሮጀክት በኢትዮጵያ ውስጥ ከሚገኙ ትላልቅ የማዕድን ኢንቨስትመንቶች መካከል ቀዳሚውን ስፍራ ይዟል። የካናዳው ኦንላይን ጎልድ ኮርፖሬሽን የሚያስተዳድረው ይህ ፕሮጀክት የኢትዮጵያ የመጀመሪያ ግዙፍ የወርቅ ማውጫ መሆኑን ተቋሙ ዘግቧል። በሺዎች የሚቆጠሩ ሰራተኞች እንዲሁም ማሳሾች በምዕራብ ኢትዮጵያ አረንጓዴ ተራሮች ስር የሚገኘውን በቢሊዮን የሚቆጠር ዶላር የሚያወጣ የወርቅ ክምችት ለማውጣት ሌት ተቀን እየሰሩ እንደሚገኙም ጣቢያው በዘገባው አካቷል። እንደ CNN ዘገባ ከሆነ በዚህ ስፍራ የሚገኘው ወርቅ ከፍተኛ ካራት ያለው እንዲሁም ጥራቱን የጠበቀ ነው። ዋና ጂኦሎጂስት ምህረት አበበ ለጣቢያው እንደገለጹት ወርቁ ከሌሎች ማዕድናት ጋር ሳይቀላቀል በኳርትዝ አለቶች ውስጥ የሚገኝ ረቂቅ ወርቅ በመሆኑ አለቶቹን በመሰብሰብ መለያ ቁጥር በመስጠት እንዲሁም በመፍጨት ከፍተኛ የፍለጋ ስራ እየተከናወነ ይገኛል። CNN አክሎም ይህ ፕሮጀክት ልዩ የሚያደርገው ወርቁን በውጭ ሀገር ከማስጠራት ይልቅ በስፍራው ላይ በሚገነባው
ግዙፍ ማቀነባበሪያ ፋብሪካ በሀገር ውስጥ የሚመረት መሆኑን አትቷል። በዚህም ፋብሪካ በአመት 290 ሺህ አውንስ ወይንም 10 ቶን ወርቅ ለማምረት የታቀደ ሲሆን አሁን ባለው የገበያ ዋጋ ወደ 1.2 ቢሊዮን ዶላር ገቢ እንደሚያስገኝም ይጠበቃል። በቅርቡ ወደ ምርት የሚገባው ይህ ፕሮጀክት ወርቁ ቡናን በመብለጥ የኢትዮጵያ ቀዳሚ የውጭ ምንዛሪ አስገኝ እንዲሆን ትልቅ አስተዋጽኦ እያደረገ መሆኑንም ሲኤንኤን አብራርቷል። ለዚህም በማሳያነት በ2024 እንዲሁም 2025 በጀት ዓመት የመጨረሻ ሩብ ዓመት የቡና ወጪ ንግድ 1.1 ቢሊዮን ዶላር ሲያስገኝ ወርቅ ግን ወደ 1.3 ቢሊዮን ዶላር ገቢ ማስገኘቱን ዘገባው አመልክቷል። ከማዕድን ዘርፉ ባለፈም ሲኤንኤን የኢትዮጵያን የኢኮኖሚ ትራንስፎርሜሽን የሚያሳዩ ተጨማሪ አቅሞችን በዘገባው ዳሷል። በደቡብ ኢትዮጵያ የሚገኙ ብርቅዬ ማዕድናት፣ በምዕራቡ ክፍል የሚገኙ ፖታሽ፣ መዳብ እንዲሁም ሌሎች ማዕድናት እንዲሁም መንግስት ያደረገው አዲሱ የኢኮኖሚ ማሻሻያና የፋይናንስ ዘርፉ ክፍት መሆን ለውጭ ባለሀብቶች ትልቅ መተማመን መፍጠሩንም ዘግቧል። ለአፍሪካ ነጻ የንግድ ቀጠና ስኬት አስተማማኝ የስኬትና የካሊብሬሽን ስርዓት መገንባት ወሳኝ መሆኑን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ገለጹ። 19ኛው የአፍሪካ ስነ ልዕክ ድርጅት ሜትሮሎጂ ጠቅላይ ጉባኤ ስነ ልዕክ ለዲጂታል ሽግግር ተአማኒ ልኬቶች ለአፍሪካ የወደፊት ዕጣ ፈንታ በሚል መሪ ሀሳብ በአዲስ አበባ እየተካሄደ ይገኛል። ሊዲያ ሰለሞን ተጨማሪውን ይዛለች። በጠቅላላ ጉባኤው የንግድና ቀጠናዊ ትስስር ሚኒስተር ዶክተር ካሳሁን ጎፌ፣ የኢትዮጵያ ስነ ልክ ኢንስቲትዩት ዋና ዳይሬክተር ዶክተር ሙልጌታ ደርበውና የአፍሪካ ስነ ልክ ድርጅት አፍሪሜንትስ ፕሬዚዳንት ዶክተር ሂነሪ ኪቤት ሮቴት ጨምሮ ከፍተኛ የመንግስት የስራ ኃላፊዎችና ከተለያዩ የአፍሪካ ሀገራት የተውጣጡ የዘርፍ ተወካዮች ተገኝተዋል። የንግድና ቀጠናዊ ትስስር ሚኒስተር ዶክተር ካሳሁን ጎፌ በዚህ ወቅት እንደገለጹት በአንድ የአፍሪካ ሀገር የተመረቱ ምርቶች ተደራራቢ የጥራትና የልኬት ፍተሻዎችን አልፎ ወደ ሌላ ሀገር በነጻነት እንዲዘዋወሩ የተቀናጀ የልኬት ስታንዳርድ መዘርጋት አስፈላጊ ነው። አህጉራዊ የንግድ ትስስሩ ውጤታማ ሊሆን የሚችለውም ሀገራት ወጥና ዓለም አቀፍ ተቀባይነት ያለው የልኬት ቁጥጥር ስርዓት ሲኖራቸው እንደሆነ አስረድተዋል። አክለውም የሜትሮሎጂ ስርዓትና ማዘመንን ዲጂታላይዝ ማድረግ አፍሪካ ለሰው ሰራሽ አስተውሎትና ለላቀ ማኑፋክቸሪንግ ቴክኖሎጂዎች ዝግጁ እንድትሆን እንደሚያደርግ ገልጸዋል። ዲጂታል ቴክኖሎጂዎችን ከመደበኛ የስነ ልክ ስርዓቶች ጋር በማጣመር የላቦራቶሪ ምርመራ ውጤቶች አህጉራዊ ተቀባይነት እንዲኖራቸው ማድረግ የንግድ እንቅፋቶችን እንደሚያስወግድም ጠቁመዋል። የላቦራቶሪ ምርመራዎችና የካሊብሬሽን አቅምን ማሳደግ የንግድ እንቅፋቶችን ከመቅረፍ ባሻገር አህጉሪቱ ወደ ዲጂታል ኢኮኖሚ የምታደርገውን ሽግግር በታማኝ የልኬት መረጃ ለማስደገፍ እንደሚያስችልም አብራርተዋል። ኢትዮጵያ በሀገር በቀል የኢኮኖሚ ማሻሻያዋ ተቃዋሚ አቅምን ለማሳደግ የውጭ ኢንቨስትመንት ለመሳብ እና ጥራት ያላቸው ምርቶች ለውጭ ገበያ ለማቅረብ እየሰራች መሆኑን ጠቁመዋል። ኢትዮጵያ ከቀጠናዊ ዓለም አቀፋዊ አጋሮች ጋር በመተባበር የሜትሮሎጂ ስታንዳርዶችን ለማጠናከርና የአፍሪካ የኢኮኖሚ ትስስር እውን ለማድረግ ሙሉ ቁርጠኝነቱን አረጋግጣለች። የኢትዮጵያ አየር መንገድ ረጅም ርቀት ሊጓዙ የሚችሉ አውሮፕላኖችን ግዢን እያከናወነ ነው። አየር መንገዱ ወደ አውስትራሊያ በረራ የመጀመር ከፍተኛ ፍላጎት እንዳለውና ገበያውም እንዳለ መረዳቱን የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው ተናግረዋል። ነገር ግን አሁን ላይ ወደ አውስትራሊያ በረራ ለመጀመር አውሮፕላን የለንም ብለዋል። ለዚህም ረጅም ርቀት መጓዝ የሚችሉ አዳዲስ አውሮፕላን ግዢን እየተከናወኑ መሆኑንም ነው የጠቆሙት። አየር መንገዱ ከጥር 2020 ጀምሮ ከቦይንግ እንዲሁም ኤርባስ ኩባንያዎች የሚረከባቸውን በርከት ያሉ አዳዲስ አውሮፕላኖችን በመኖራቸው ለአውስትራሊያው መስመር በረራ መጀመር ዝግጅት እንደሚደረግም ገልጸዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለተረቡ ወደ እናንተ እንዲደርስ ያዘጋጀናቸውን የቀን መሃል ዜናችንን ነው። አሁን ደግሞ ከውጭ ያዝናቸው አለፍን። በለቡ እንዲሁም በሳር ቤት በጊዜው ገንብቶ ለባለቤቶች ያስረከበው ሆራ ሪል ስቴት አሁን ደግሞ ለኢንቨስትመንትም እንዲሁም ለመኖሪያ ተፈላጊ በሆነችው ሳር ቤት አፍሪካን ዩኒየን ፊት ለፊት ዘመናዊ አፓርትመንቶችን ይዞሎት ቀርቧል። ባለ 1 መኝታ ቤት 91 ካሬ ከ1.8 ሚሊዮን ብር ቅድመ ክፍያ ጀምሩ። ባለ 2 መኝታ ቤት 131 ካሬ፣ 133 ካሬ እንዲሁም 137 ካሬ ከ2.6 ሚሊዮን ብር ቅድመ ክፍያ ጀምሩ። ባለ 3 መኝታ ቤት 166 ካሬ፣ 170 ካሬ እንዲሁም 175 ካሬ ከ3.3 ሚሊዮን ብር ቅድመ ክፍያ ጀምሩ። ቀጠሮ ለማስያዝ እንዲሁም ሳይት ለመጎብኘት በ0911 04 11 67 እንዲሁም በ0978 48 90 20 ላይ ይደውሉ። ሆራ ሪል ስቴት
በሎስ አንጀለስ የሚገኘው እንዲሁም በዶናልድ ትራምፕ ባለቤትነት የተያዘው የጎልፍ መጫወቻ አቅራቢ ፕሬዝዳንቱ ለገቢ ማሰባሰቢያ በተዘጋጀ የራት ግብዣ ላይ ከመገኘታቸው በፊት መሳሪያ የታጠቀ ግለሰብ በቁጥጥር ስር መዋሉን የካሊፎርኒያ ባለስልጣናት አስታወቁ። የ38 ዓመቱ ወጣት በራንቾ ፖሎስ ቨርዴስ በሚገኘው የትራምፕ የጎልፍ መጫወቻ አካባቢ ሽጉጥና ህገወጥ ጥይትን ይዞ መገኘቷን መርማሪዎቹ ተናግረዋል። እንደ ሎስ አንጀለስ ፖሊስ ዘገባ ከሆነ ግለሰቡ በጎልፍ ሜዳ ውስጥ ፎቶግራፍና ቪዲዮ ሊያነሳና ደህንነት እንቅስቃሴዎችን ሲከታተል ቆይቷል። ግለሰቡ በቁጥጥር ስር የዋለው እሁድ ከሰዓት በኋላ ነው። ትራምፕ ማክሰኞ በሚካሄደው የሪፐብሊካን ፓርቲ የገንዘብ ማሰባሰቢያ እራት ላይ ለመገኘት ካሊፎርኒያን እየጎበኙ ነው። የታሌ ጦር መሳሪያን ደብቆ በመያዝ እንዲሁም የተከለከለ ጥይትን ይዞ በመገኘት ክስ ተመስርቶበት ታስሯልም። ፖሊስ በሰጠው መግለጫ ታሌ በቁጥጥር ስር የዋለው ሲቪል የለበሱ የደህንነት አባላት በቀኑ አጋማሽ ላይ አጠራጣሪ ሰውን መመልከታቸውን ለአካባቢው ባለስልጣናት ካሳወቁ በኋላ መሆኑም ተነግሯል። ፖሊስ ሰውየውን በቁጥጥር ስር አውሎ ማንነቱን ሲያጣራ ከራንቾ ፖሎስ ቨርዴስ በስተሰሜን 25 ኪሎ ሜትር ርቀት ላይ በሚገኘው የኤልሴ ጉዶስ በተፈጸመ የዝርፊያ ተግባር እየተፈለገ መሆኑን ለመረዳት ችሏል። ባለስልጣናቱ ፍተሻን ሲያካሂዱ ጥይቶቹ መያዙን እያረጋገጡ ሲሆንም በጎልፍ መጫወቻው አካባቢ በቆመው ተሽከርካሪ ውስጥ የተቀባበለ ሽጉጥ እንዲሁም ተጨማሪ ጥይቶችን ማግኘታቸውን ገልጸዋል። የሰሜን ኮሪያ ሚሳኤል በዩክሬን ላይ ጥቃትን ሰነዘረ። የሩሲያ ወታደራዊ ኃይሎች ከሰሜን ኮሪያ ያገኙትን አጭር ርቀት ተኳሽ ባሊስቲክ ሚሳኤልን በዩክሬን ላይ እንደገና መተኮስ መጀመራቸውን የዩክሬን የመከላከያ ባለስልጣናት አስታውቀዋል። በጥቃቱ ራዱሽኔ መንደር የሚገኘው የቮኖሮቭ ቤተሰብ መኖሪያ ቤት ሙሉ በሙሉ የወደመ ሲሆንም የበርካታ ሲቪሎች ሕይወትም አልፏል። የዩክሬን ራዳር ስርዓቶች እንደመዘገቡት ጥቃቱ በሰሜን ኮሪያ ሰራሹ KN-23 እንዲሁም KN-24 ሚሳኤል አማካኝነት ከሩሲያ ብሪያንስክ ክልል የተተኮሰ ነው። ይህ ጥቃት ሩሲያ ከፒዮንግያንግ አዲስ የጦር መሳሪያ አቅርቦት ማግኘቷና ሁለቱ ሀገራት ወታደራዊ ትብብራቸውን ማጠናከራቸውን ያሳያል። እነዚህ ሚሳኤሎች ከሩሲያ እስካንደር ጋር ተመሳሳይ ዝቅተኛ የጉዞ መስመር ያላቸው በመሆናቸው ለመምታት የላቀ የፓትሪዮት አየር መከላከያን ይፈልጋሉ። ይህም ለሰሜን ኮሪያ የጦር መሳሪያዎቿን በእውነት የውጊያ ሜዳ ላይ እንድትፈትሽ እድል ሲሰጥ፣ ለሩሲያ ደግሞ የዩክሬን ጦር መሳሪያ እጥረት በመጠቀም ከፍተኛ ጥቃት ለመሰንዘር ያስችላታል። የዛሬ ለተረቡ የቀን መሃል ዜናዎቻችንን አበቃን። አብራችሁን ስለነበራችሁ እጅግ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ አጋርነታችሁን ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በፌስቡክ፣ ቴሌግራም እንዲሁም ቲክቶክ ገጾቻችን ተጨማሪ የመሃል ሚዲያ ይዘቶችን መመልከት የምትችሉ መሆኑን ከወዲሁ ለመግለጽ እንወዳለን። በኔ ቦታ በቃው። ጤና ይስጥልን።